ከአንድ ወር በላይ ባስቆጠረው ሀገራዊ የምክክር ጉባኤ ላይ የምክክር ኮሚሽኑ በነቀሳቸው 8 ዋና ዋና አጀንዳዎች ላይ ተመካካሪዎች ስምምነት ላይ ደርሰዋል። እነዚህ ስምምነት የተደረሰባቸው አጀንዳዎች በሙሉ ሀገርና ሕዝብን ያስቀደሙ ስለመሆናቸው ተመካካሪዎች ነግረውናል። በአብዛኛው ኢትዮጵያን ያስቀደመ ነው። አንዳንድ የግል ፍላጎቶች ቢንጸባረቁበትም ነገር ግን በአብዛኛው ደግሞ ሰው ኢትዮጵያን የሚሸት ሐሳብ አምጥቷል። ኢትዮጵያን የሚሸት ሐሳብ ሸጧል። ይሄ ሐሳብ ደግሞ መጻኢ ዕድላችን በተስፋ የተሞላ እንዲሆን አድርጎታል። ምክር ማለት ክርክር አይደለም። ነገር ግን ምክር የሚለውን ቃል በውስጣችን በማጽረብ በብስለት ስንነጋገር ቆይተን አሁን መጨረሻ ላይ ተስማምተን ፊርማችንን ለማሳረፍ በቅተናል። ሁሉም ሐሳቡን እየጣለ ወደ መሃል የመጣበት ሁኔታ ነው ያየነው። በተለይ እኔ የተሳተፍኩበት ቡድን የመንግስት አወቃቀርና ቅርጽ ላይ ነበርና ጫፍ የረገጠ አስተሳሰብ የነበራቸው ወገኖች ከ10 ጀምሮ እኔ ጸሐፊም ነበርኩኝ ወደ መሃል እያመጣን ሰብሰብ እያደረግ ጥቃሩን ሐሳብ የነበራቸው ወደ መሃል እያመጣን ነው የመጣ ነው። ይሄ የሚያሳየው ሁሉም ፍላጎቱን ትቶ ኢትዮጵያን ማስቀደሙን ነው የምናየው። ሁሉም ቦታ ላይ ይሄ ነው የታየው። የሐሳብ ልዩነቶች አሉ። የሐሳብ ልዩነቶችን ግን ከራሳችን አልፎ ለሀገር ስለሆነ የምታሰበው ለትውልድ ስለሆነ የምታሰበው መለያየቶቻችንን የሐሳብ ልዩነቶቻችንን ቀርፈን ወደ አንድነት የምንሄድ ከመሆኑም ባሻገር ታች ስንወርድ አሁን አሉ እኮ አሁን ግጭቶች የሚነሱባቸው ምንጮች አሉ። እነዛን ግን በዚህ አይነት ተግባቦት የምንፈታባቸውን መንገዶች የቀየሰ ትልቅ መሰረት የጣለ የምክክር ጉባኤ ብዬ ነው ማስበው። ከነይነት ይልቅ የኛነትን ያስቀደመው የተመካካሪዎች የስምምነት ሂደት ሀገራዊ የምክክር ጉባኤው እውን ሆኖ በስኬት እንዲጠናቀቅም መሰረት የሚጥል ጭምር ነው። ለጠቅላላ ጉባኤ ልናደርስ ብዙ ፕሮሰስ ጨርሰን አሁን እስዬ ወደሚያስብል ለካ ሀሳብ እንዲግባባል ለካ ይሰበሰባል ለካ ችግር መፍትሄ ያገኛል። ቀጣይኔ አሁን ከዚህ በኋላ በግለሰብ ደረጃ በቡድን ደረጃ የሚነሱ ችግሮችን እውነቴን ነው የምላችሁ በምንም አይነት ልዩነት የሀሳብ ልዩነት ቢኖር ተስማምተን ወደ ማርገብ ወደ ሰላሙ እንደሚመጣ ተስፋ የጣልኩበት ጉባኤ ነው ብዬ ነው ማስበው። እኛ ኢትዮጵያውያን ነን። ኢትዮጵያኖች ስንሆን ኢትዮጵያ የሚመስል ኢትዮጵያን ሊያስቀጥል የሚችል ሀሳብ ስናመጣ ቆይተናል፣ ስንመክር ቆይተናል። እኛ 130 ሚሊዮን ህዝብ ወክለን ነው እዚህ ጋር የመጣ ነው። 130 ሚሊዮን ህዝብ በዚህ አገራዊ ምክክር ላይ የተሻለ ሀሳብ የተሻለ ኢትዮጵያ ሊያስቀጥል የሚችል ቁም ነገር ይተክላሉ ብሎ ስለሚጠብቁን እኛም ያንን አደራ ተቀብለን ስንመካከር ቆይተናል። ስንመካከር የቆየንበት ሀሳብ ወደፊት የኢትዮጵያ መጻኢ ዕድል የሚወሰንበት ስለሆነ ታሪካችንም ደግሞ የተሰነደውና የተሰደረው በአዋቂ ሰዎች ስለሆኑ እነዛንም ሰዎች እያዳመጥን ሀገር የሚመስል ሀገር የሚሸት ሀሳብ አምጥተን ለዛሬው ቀን በቅተናል። አሁን መጨረሻ ምዕራፍ ላይ ነን። እስካሁን እስከ 500 የመጣንበት ሁኔታ በጣም ጥሩ ነው። የ500 አጀንዳ ለ4000 ይቀርባል። እዛም ላይ መልካም ነገር ይገጥመናል ብዬ ተስፋ አደርጋለሁ። በመጣንበት መልኩ አጀንዳዎች ሳይንጠባጠቡ ሳይሸራረፉ ሁሉም የተስማማበት ሁሉም የተግባባበት ጉዳይ ተጨምቆ ኦርጋናይዝ ተደርጎ ከመጣ የማይሆንበት ምክንያት የለም። እስከ ስምምነት የደረሰው የምክክር ሂደት በዋናነትም ያስቀደመው ለቀጣዩ ትውልድ የተደላደለችው ሀገር ለማስረከብ ጭምር እንደሆነም ሳይነግሩን አላለፉም። የተስማማነውን ተስማምተን ልዩነታችንን ደግሞ እንደ አማራጭ ምክር ሐሳብ አስቀምጠን በፍቅር በሰላም ተፈራርመን ማሻገር መቻላችን ለሀገራችን የወደፊት እጣ ፋንታ በጣም ጥሩ ተሞክሮና ልጆቻችን ከኛ ወርሰው የሚያሻግሯት ሀገር ለመመስረት ትልቅ አስተዋጽኦ አለው ብዬ አስባለሁ። በጠረጴዛ ዙሪያ ሲከራከሩና ሲወያዩ የተሻለች ኢትዮጵያ ለመመስረት ነውና ዓላማችን አንድና አንድ ነው። የተሻለች ሀገር የተሻለች ኢትዮጵያ ለወደፊት ምቹ የሆነች በዓለም ማህበረሰብ ዘንድ የተሻለች ሆና እንድትገኝ የጀመረችውንም ትልቅ የማደግ እድል ልታስቀጥል የሚችል ኢትዮጵያን መመስረት ነውና ሐሳባችን አንድ ይሆናል። ነገም ደግሞ ከዚህ የበለጠ እንስማማለን። እያደር እየዋልን እየገባን በምንሄድበት ጊዜ ከዚህ የበለጠ ስምምነት እንደርሳለን ብዬ ገምታለሁ። የአሁኑ ስምምነታችን ግን የሚጣል አይደለም፣ የሚደገፍ ነው። ይሄን ማግኘት በራሱ ደግሞ ትልቅ ድል ነው ብዬ ገምታለሁ።
የምክክር ሂደቱ ከራስ አልፎ ለአፍሪካም ምሳሌ መሆን እንዲችል እስካሁን በመጣበት ሂደት ኢትዮጵያዊ እሴትን በተላበሰ መከባበርና መደማመጥ በተሞላበት መልኩ እስከ ፍጻሜው ድረስ ማስቀጠል እንደሚገባም ተነስቷል።